አሎ ብሎ ሳይሳካለት ሲቀር አሁን ደግሞ በሌላ መንገድም ሊመጣ ይችላል። ምክንያቱም ስለዛተ ግን ዝቶ ቢሆንም ምንም አያመጣም። እኔ ማንንም ፈርቼ አላውቅም። ሲጀመር መሆን ያለብኝን ነው የምሆነው። መናገር ያለብኝን እውነት እናገራለሁ። የሚያመው ከሆነ ይመመው፣ የሚመረውን ካለ ይምረረው፣ አይመለከተኝም። እውነቱ ግን የትኛው ነው የሚባል እናገራለሁ። ህይወትሽ ቢበላሽ ማንም ግድ አይሰጠውም። ስለ ራስሽ ግድ የሚሰጥሽ ራስ። ቤተሰቦቼ እንግዲህ የአብርሽት ቡዜ እንዳለችው ቡዜ በጣም እናንተ የማታውቁት ሁላችሁም ያላስተዋላችሁ ማለት ነው። ቡዜ ያስተዋለችው ከባድ ነገር አለ እና ቪዲዮውን እስከ መጨረሻ ድረስ እዩ እና ለሩታም ሼር አድርጉ፣ በኮሜንት ላይም ጻፉላት እንዲደርሳት ማለት ነው። ምክንያቱም ከዚህ ነገር ጥንቃቄ እንድታደርግ ማለት ነው። የሆነ ሰው አዛኝ ለሆነ አይደል ለኛ አዛኝ ይመስሉና ወደ ህይወታችን እንትን ይላሉ። ታውቃላችሁ፣ የሆነ ተቃራኒ ይሆኑና ይመጣሉ። የሆነ ለእናንተ እንዳዘነ ሰው ማለት ነው። ግን ያ ሰው የራሱን ነገር ይዞ ነው ወደኛ ህይወት የሚመጣ ማለት ነው። ህይወታችንን ለማበላሸት የራሱን የሆነ ፐርፐዝ አለው የመጣበትም ማለት ነው። ይሄ ደስታ የሚባለው ሰውዬው ደግሞ ታውቃላችሁ፣ ሩታ እንደው የሆነ ፕሮግራም ነገር አዘጋጅቶ ሩታ ቀለበት ላድርግልሽ ነው ምናምን በሚል ተንበርክኮ ምናምን ሩታን ሲለምናት ሩታ ደግሞ አልፈልግም አለችው እና ያኔ ምን ብሎ እንደነበረ ታውቃላችሁ እና የማታውቁት ካላችሁ እንግዲህ ሄዳችሁ ቪዲዮን መመልከት ትችላላችሁ። ማለት በቃ እኔ እንጃ እኔ ምን ሊያደርጋት ነው በቃ እንደዚህ የዛተባት እስክንል ድረስ ነበር። ኦኬ ታይዋለሽ፣ ምን እንደማመጣ ደግሞ ታይዋለሽ። በጣም ሲያስፈራራት ሲዝትባት ነበር። ኦኬ ዛሬ ወንድሟ ስለሆነ በዚህ ዘመን ማንም አይታመንም ሲጀመር። ማን ነው ይሄ ቀይ ሆኖ ፈረንጆ የሚባለው ሰውዬው ልጅ እሱ ከየሱ ተባባሪ ሆኖ አብርሃም በሌለበት እኔ እስከሰማሁ ድረስ ካሁን አብርሃም እንግዲህ እንጠብቃለን ይመጣሉ። አሁን ከትንሽ ጊዜ በኋላ እናየዋለን። አብርሃም ለዚህ ነገር መልስ ምን እንደሚሰጥ እናየዋለን። ማንም እንደዚህ አይነት ነገር ሊያስብ አይችልም። ጤነኛ አይምሮ ያለው ሰው በመልካም ነገር ከሆነ ምናልባት ሊሆን ይችላል ሊያስብ ይችላል አብርሃም እንጂ በጥል እንደዚህ እናት የልጁን እናት እያስለቀሰ ልጅሽን ልትቀሚ ነው ምናምን ብሎ እያስፈራራ ልጇን ከሩታ እጅ ሊነጥቅ አይችልም። ኦኬ እነዚህ ግን አይ ዶንት ኖ ምን እንደሆነ ፐርፐዛቸው ማለት ነው። አብርሃምን እንዲጠላ ለማድረግ ከሆነ አይሳካላችሁ፣ በጭራሽ ነው የማይሳካላችሁ በጭራሽ። ኦኬ ምንም ጉድጓድ ብትቆፍሩ እናንተው ትቀበሩበታላችሁ እንጂ አብርሃምን ለመጣል እንዳትሞክሩ። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዙ ትርፍርፍ ይበልልኝ። ውድ ሀገሬ ልጆች አመሰግናለሁ። ፕሊዝ ሁላችሁም ሰብስክራይብ፣ ሼር፣ ኮሜንት አድርጉልኝ፣ አበረታቱኝ እና ለምትሰጡኝም ኮሜንት ስለምታበረታቱኝም አመሰግናለሁ። ማርያምን መልካም ኮሜንቶችንም አንዳንድ ሰዎች ጣል እያደረጋችሁልኝ ነው እና ፈጣሪ ያክብርልኝ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ። አመሰግናለሁ እና ወደ ቪዲዮ ልመለስ፣ አብራችን ቆዩ እና ብዙ እንደዚህ ስሜታዊ ያደረገው ህይወት ይኑ እሷም የራሷ መግባባት ካቃታቸው ተለያይቶ መኖር ይቻላል። በሰላም ተለያይቶ በሰላም ልጅ ማስደቀስ ማለት ይቻላል እኮ። አብርሃም እንኳን ቢፈልግ ይህንን ማድረግ አይችልም። እኔ ልንገራችሁ፣ እናት በህይወት እያለች የአምላክ ፈቃድ ከሆነ ልጁ እግዚአብሔር አሳድገው ሲባል ያድጋል። በህይወት እያለች ግን ከእናት ተነጥሎ አብርሃም እንግዲህ እኛ ከቡዜ በጣም ባለትዳር የልጆች እናት የሆነች ሴት ናት ይሄንን ነገር እያወራች ያለችው። እነዚህ ምንም ስለ ህግ የማያውቁ ምንም የማያውቁ መጥቶ ሩታ ልጅሽን ልትቀሚ ነው ጋይስ። እኔ ጌታን ጭንቅላታቸው ያስባል፣ ግን እነዛ ልጆች ያስባል ማለት ምን ያላለ እንትን ገላጋይ ነው ምናምን ይባላልና ምንም ያላያችሁ ምንም ስለ እናትነት እናት ትደነግጣለች ምናምን ብላችሁ እንኳን አላሰባችሁም። ልጅሽ ሊወሰድብሽ ነው ብላችሁ እንደዛ እያጨናንቃችሁ እንደዛ እኔ የሆነ አንተ ማናት ቢያቺ የአብርሃም እህት ማን ነው ስሟ
ቡዜ እንዳለችው አንተ ማለት ነው ከሩታ ልጁን ለማስቀማት ኦር ደግሞ አንተ ከሩታ ልጁን ለማስወሰድ ነው የሚመስለው አካሄድ ማለት ነው። ተንበረከካል ለምናምን የሆነ ከኋላ እንዳባረረሰው ፈረንጁ የምትባለው ማለት ነው እንጂ ለሩታ ያዘነ አይዶን ነው። እኔ እንጃ አላውቅም። የት መቼ ነው ይሄ ደስታ የሚባለው ሰውዬው? እኔ ባለፈው ለታም ሩታና አብርሃም አብራችሁ ሆኑ ምናምን ይላል። አቤት እውነት አንተ አብርሃምና ሩታ አብሮ እንዲሆኑ ስለምትፈልግ እኔ ባለፈው ነገር በደንብ ተናግሬያለሁ። ኦኬ ትናንትና እወድሻለሁ አፈቅርሻለሁ ምናምን እያለ ከዛ ደግሞ ሰው አልቀበልም ስትል የዛተባት ሰውዬው ሩታ ትክክለኛ ህይወት ኖሯት ተደስታ እንድትኖር የሚፈልግ ሰው ለሷ አዛኝ የሚሆን ሰው ይመስላችኋል? በጭራሽ ነው የማይሆነው። በጭራሽ እንደዛማ ከሆነ መልአክ ነው ማለት ነው። እሱ ሰው አይደለም። እንደዛ አይነት አስተሳሰብ ጭራሽ ከኛ ማህበረሰብ ጋር ከኛ ከኢትዮጵያ አይ ዶንት ኖ ሰምቼ አላቅም። ለዛ ነው እና አሁንም ከሱ ጋር ይሄ ፈረንጁ የሚባለው ልጅ ከሱ ጋር ተባብሮ እኔ ለሩታ ምን እንዳዘጋጃችሁ ኦር ደግሞ አብርሃምን ምን ለማድረግ እንዳሰባችሁት እግዚአብሔርን ግራ ነው የገባኝ። አላውቅም ምንድነው ፐርፐዛችሁ? ብቻ እሱም ብቻ እስካውቀው ድረስ ነው የቸኮልኩት። እውነት ምን እንደሆነ ፐርፐዛችሁ ማለት ነው። ማለት ይሄ ነገር ወይስ ልጁን ከሩታ ልጁን ቀምታችሁ አብርሃም ወስዶብሻል ለማለት ነው ወይስ ምን ለማለት ፈልጋችሁ ነው በዚህ ልክ ደረጃ ሄዳችሁት እናንተ? ደስታና የሩታ ወንድም የምትባለው ፈረንጁ እኔ በፊት ከሩታ ጋር ምናምን ሳይው በጣም ነበረ ወይኔ በጣም ነው የሚወዳት ሩታ ምናምን ያእል ነበረ። ግን ትናንትና እኔ አስመሳይ እንደሆንኩ ነው የገባኝ። ለሩታ የምታዝም ሰው አልመሰልከኝም። ኦኬ ጥፋት ስላለባት እምጥላት የሆነ ነገር ምላት አይደለም መገሰጽ ስላለባት ጥፋት ስላለባት እምጥላት የሆነ ነገር ምላት አይደለም መገሰጽ ስላለብኝ ገስጽሻለሁ። ነገም ጥፋት ስታስፋ መገሰጽ አይቀርም። እሱም እንደዛው ግን ሳወራ እና አብርሃም የሆነ ነገር ባጠፋ ጨርሼ ነው የሚሄደው። ማርያም ቢያጠፋ የምጠራው አይደለም። በሰራው ስራ አብርሃም ይሄ ትክክል አይደለም፣ ይሄን ማድረግ የለብህም ምናምን ብዬ ልናገር ይችላል። ቡዜም ደግሞ ሩታን ያንን ነው ያደረገችው። ያንን ስለተናገረች ቡዜም ሩታን ተጠላለች ምናምን ማለት አይደለም። እኛ የሰው ልጆች እሰበርስ መዋደድ አለብን። ግን የሆነ ነገር ስናጠፋ ለምን እንደዚህ ያደረግሽ፣ ለምን እንደዚህ ያደረግ፣ ይሄ ልክ አይደለም ምናምን ማለት ምንም ችግር የለውም። የሚወዳችሁ ሰው ነው የሚገጽጻችሁ፣ የሚወዳችሁ ሰው ነው የሚቆጣችሁ። እኔ አሁን ለምሳሌ የሆነ ነገር ባጠፋ ኮሜንት ላይ ለምን ዙፋን እንደዚህ ያደረግሽ ብትሉኝ ኦኬ አስተካክላለሁ እላችኋለሁ። መልካም ንግግር ጸብን ጸጥ ያደርጋል ይላል የእግዚአብሔር ቃል እንኳን ማለት ነው። እና ሁሌም የሆነ ነገርን ለማጋጋል እነዛ ልጆች የሄዱበት አካሄድ በጣም ከባድ የሆነ በጣም ከባድ ነው። ግን አልተሳካላቸውም፣ አይሳካላቸውም። እና በጣም ብዙ ሰዎች ደግሞ ቡዜን እየሰደባችሁ ምናምን ነገር እንደዛ የሆነ የሚቀርባችሁ ሰው ነው እኮ አሁን ሩታ እንደዛ አድርጋ የትኛው ሰው ነው ታዲያ ጋይስ ሩታ ትክክል ናት ብሎ እንዲያወራ የምትፈልጉት እናንተ? የአብርሃም ራቆት ምናምን ይያለው ምናምን ስትል ሩታ ትክክል ናት ማን ነው ሊል የሚችለው? እኔ በጣም በጣም ወዶ ሰው እንደዛ አይነት እንኳን ቢያደርግ ማለት ነው በቃ እኔ እንጃ ከራሴ በላይ ወዶ ሰው እንኳን ቢሆን የሆነ ስህተት ሲሰራ ስህተት እንደሰራ እንትን እላለሁ። ግን ያ ሰው ስህተት ስለሰራ አልወደውም ማለት አይደለም። እኔም ስህተት እሰራለሁ። ማን ነው ብፁዕ ማን ነው ጻድቅ? እዚህ ምድር ላይ ኃጢአትን ያልሰራ ያልበደለ እዚህ ምድር ላይ የለም። የእግዚአብሔር ቃል ይላል እኔ ኃጢአተኛ አይደለሁም ቢል አንድ ሰው እግዚአብሔርን ውሸታም ያደርጋል ይላል። ገባችሁ? ኃጢአትን በደልንም ኤቭሪቲንግ የሰው ልጆች ይሰራሉ። ስህተትን ሁሉ ነገር እኛ ጋር አለ። ፐርፌክት የሆነ ሰው የለም። እና ሩታም ስትሳሳት ተሳስታለች፣ አብርሃም ሲሳሳት ደግሞ ተሳስቷል ብለን እንናገራለን። ትላንትና አብርሃም ማናት ሩታ ላይ በተደረገው ነገር እነዛ ልጆች ባደረጉት ነገር ድርግም አድርጌ ነው የምቃወመው። ድርግም አድርጌ ሴት ነኝ፣ ሴት ልጅ እንድታለቅስ አልፈልግም፣ እንድትደነግጥ አልፈልግም። እቺ ልጅ ደንግጣ ያ ልጅ ከእጇ ቢወርቅስ አያርገውና ቢሆንስ እንዴት ነበረ? ምንድን ነበረ የሚሰማችሁ እናንተ? ማሰብ ያቃታችሁ ማለት ነው። ፈረንጁና ደስታ የምትባሉት እንዴት አላሰባችሁትም? ያንን ነገር እንዴት አላሰባችሁትም? እህት የለህም